ሰላም ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ። እኛ አለን እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ድንቅ ነው። ሀገር ውስጥ ከሀገር ውጭ ያላችሁ ሁላችሁንም ሰላም ይብዛላችሁ እያልኩኝ ዛሬም እንደተለመደው ተመልሼ ወደ እናንተ መጥቻለሁ። እግዚአብሔር አምላክ ከሀገር ውጭ ያላችሁትን ለሀገራችሁ ያብቃችሁ እያልኩኝ ዛሬ ለየት ባለ ቪዲዮ ወደ እናንተ መጥቻለሁ። እስከዛ ድረስ ለዚህ ቤት አዲስ የሆናችሁ ቤተሰቦች ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት እጠይቃችኋለሁ። ፋሚሊዎች ቪዲዮ ቫይራል እንዲወጣ ላይክ ብታደርጉ በጣም ደስ ይለኛል። በጣም ወዳችኋለሁ። ዛሬም ያው እንደተለመደው አብርሽና ሄርሜላ ተገናኝተዋል። አብርሽ የራሱን ምላሽ ሰጥቷታል። ያው ቪዲዮውን እያየን አንዳንድ ነገሮችን ሪያክት እናደርጋለን። እስከዛ ከኛ ጋር እንድትቆዩ ስል በታላቅ ትህትናና አክብሮት ተጠይቃችኋለሁ። ደግሞ በጣም ነው የምወዳችሁ። ቀጥታ ወደ ቪዲዮ እንሄዳለን። ሄርሚ ምን አይነት ሰው ብትሆን ነው ልጅህን አቅፋ አብራህ የምትሆነው ምናምን ነገር ብለው የሆነ ሰዎች ጻፉልኝ ማለት ነው ከውጪ። ከዛ እኔም እስከዛሬ ልብ ብዬው አላውቅምና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬን ነውና ያ ንጹህ ልብሽን መጉዳት አልፈልግም። ሰዎች አሉኝ ምናምን እያለ ነው አብርሽ። አይ ሰው ባይልህም እኮ አንተ ልብህ እሷ ጋር ነው ያለው። ሰው ንጹህ ልብ አላት ምናምን ባይልም ያው አሁን የምታደርገው ነገሮች በሙሉ ግልጽ ናቸው። ከሄርሜላ ጋር እንዳለ ፋሚሊዎች አብርሽ ከሄርሜላ ጋር እንዳለ ያው ግልጽ ነው። ሁላችንም እያየ ነው ያለው ነገር ነው። ትላንትም ላስመረጥ ምናምን ስትል ግልጽ ነው አብርሽ ከሷ ጋር እየኖረ ከሷ ጋር እንዳለ በጣም ግልጽ ነው። ሩታን ብለዋለች ነገ ምን ሊፈጠር እንደሚችል ስለሚገባኝ ብላለችና ማለት አሁን በቃ እያባበለ ምናምን ነው ሩታን እንዳደረጋት ሄርሜላንም በቃ አሁን በጣም አንጀት ሊበላ ምናምን ነገር በጣም ሆዷን ምናምን እያባባት ምናምን ነገር መጀመሪያም ያው ወዳ በጣም ተወዷለች ምናምን አብርሽ ማጣት አይፈልግም። ባይዘው ሄርሜላንም ማጣት አይፈልግም፣ ሩታንም ማጣት አይፈልግም። ከሁለቱም ጎን መሆን ነው የሚፈልገውና ሩታ ቆርጣበታለች። ሄርሜላ ያንን ነገር እንድታደርግበት አይፈልግምና በጣም በቃ አንጀቷን ሊበላት ምናምን ከፍተኛ ትግል ርብርብ እያደረገ ነውና ቆይስ አብርሽ አሁን ሰው ባይል አንተ ይሄን ነገር እስካሁን ሳትገነዘብ ምናምን ቀርተህ ነው? ይሄ አይመስለኝም። እሷን አሁን የባሰ ሌላ ነገር ውስጥ ላለማጣት እያደረክ ያለው ጥረት ነው ማለት ነገሮችን ለመሸፋፈን እየሞከረ ያለው ነገር ነውና ሄርሜላ ቢገባትና እሷም ያው እንደተለመደው መጀመሪያም እንደምለው አብርሽ አይሆናትም። ለሷ ለሩታ ያልሆነ ለሄርሜላ የሚሆን አይነት ሰው አይደለም። ጀስት የራሷን ላይፍ ብትኖር እጅግ በጣም ደስ ይለኛልም ጥሩም ነው ብዬ አስባለሁ። እስኪ ምን እንደሚፈጠር ነው ፋሚሊዎች ማለት ነው። ምክንያቱም እኔ በጣም እየተጎዳው ነው ያለሁት ከምላችሁ በላይ ማለት ነው። ወይ ልለየው አልቻልኩም፣ ከአቅሜ በላይ ሆኖብኛልና በቃ ነገሮቹ በሙሉ እሷን ለማታለል እጅግ በጣም ጥረት እያደረገ ነው። በጣም አይምሯን ሊቆጣጠር እየሞከረ ነውና ምን አስቦ እንደሆነ ያው ግልጽ ባይሆንም እስኪ እንደምትል እንስማት። ሌላ ጊዜ እንደሚያወራኝ ነበር እያወራኝ የነበረው፣ ግን ሐሳቤን እኔ ለሱ ማሳወቅ እፈልጋለሁ ማለት ነው። ቢያንስ በቃ ያው ይሄ እነሱ ባሉበት ሁኔታ አብረን መቀጠል አንችልም የምለውን ሐሳብ ምን እንደሆነ ትረዱታላችሁ ብዬ አስባለሁ። ማለት የአብርሃም ሁኔታ እያያችሁ ነውና እኔ በዚህ ሁኔታ መቀጠል አልችልም አብርሃም ካንተ ጋር ልለው ነው የምችለው እና ማለት ሰው ሲሸነፍ የሚያደርገውን ነገር አያችሁ። በቃ ረታቻት ሩታ ህልህኝነቷን ገለጠችባት ምናምን ስለረታቻት እኔ እንደሷ ማድረግ ምናምን አቅቶኝ አይደለም። ግልጽ የሆነ ነገር እንነጋገር ከተባለ ሄርሜላ ቢቻልሽ ከዚህ በላይ ታደርጊባታለሽ። ቢቻልሽ ማለት ሩታ ፈቃደኛ ሆና ነገሮችን በርቀት እንትን ባትል ኖሮ ከዚህ በላይ ታደርጊባታለሽ። የሆነ ለሷ አስበሽ ምናምን ነገር እንደሆነ ለማስመሰል ምናምን እየሞከርሽ ነው። ሪያሊቲውን ስንናገር ለሷም ለትዳሯም ለነገሯም የምታስቢ ከሆነ ከነገሮች ራስሽን አግልለሽ የራስሽን ላይፍ ብትኖሪ ጥሩ ነው።
እየፈጠሩ ነውና በጣም ያዘነችላት ምናምን ለማስመሰል እየሞከረች ነው። ደስ ብሏል። ደስ እንዳለኝ ምን አወቅሽ? እኔ እንጃ ሌላ ጊዜ እንደዚህ ሰላም አትለኝም አታቅፈኝም ምናምን ነገር ነው እንዴ? ዛሬ ሰላም ስላልኩሽ ገረመሽ? እሺ በቃ እንደውም አይደለሽም በቃ ምን ነው እኔ ልተውልሽ ትላለች ከትላንት ጀምሮ። አብርሃምን የምትፈልጊው ከሆነ እኔ ልተውልሽ ምናምን በጣም 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 በእርግጠኝነት መናገር የምንችለው ፋሚሊዎች ሩታ ፈልገዋለው የኔ ይሁን ብትል መቼም ቢሆን ሄርሜላ ከህይወታቸው አትወጣም። መቼም ነገሮችን እንደውም ይመስለኛል የምታጠነክር ሁሉ ነው የሚመስለኝ ፋሚሊዎች። ሩታ ፈልገዋለሁ ብትል ከዚህ በላይ በጣም ነገሮችን አክራ ሩታን ለማበሳጨት አብሬሽን የራሷ ለማድረግ ከዚህ በላይ የሆነ ጠንክራ ነገሮችን ለማበላሸት የምትታገል ነው የሚመስለኝና ሩታ በጣም ብልህና የገባት ሰው ስለሆነች ያንን ነገር የምታደርግም ስለመሰላት ይመስለኛል ምንም አይነት ምርጫ ውስጥ እንዲገባም አላደረገችም። ያው እንዳለችው ነገሮች ላይ ቀለዳ ምናምን አለፈች ይሄ ነገር ስለገባት። ግን በእርግጠኝነት አብሬሽን ፈልጋለሁ ብትል ሄርሜላ ከዚህ በላይ ራሷን አጠናክራ ነገሮችን ዲሞ ነው የምታደርገው እና በጣም የሆነ ራሷን እንትን ለማድረግ እየሞከረች ነው። እንደብሮሽ ከማይ ከዚህ ተራራ ላይ ራሴን ልጣል ልውደቅ። ቁም ነገር ላውራክ ፈልጋለሁ። እሱ ደግሞ ምንድነው መሰለክ? እሺ አንዴ በደንብ አዳምጠኝ። ዛሬ ዞሬልሽ እስኪ ቀይልኝና በዚህ ሁኔታ መቀጠል አልችልም፣ ነገሮችን ማስቀጠል አልችልም ትያለሽ። እሺ መቀጠል ማትሽ ከሆነ ለምን ከህይወታቸው መውጣት አቃተሽ? በቃ ሁኔታዎች እንድትቀጥይ የሚያደርጉ አይደለም የምታየው ነገሮች በሙሉ። ጠዋት አንቺ ጋር ከሆነ ማታ ሩታ ጋር እየሄደ ማታ ሩታን ካገኛት ጠዋት አንቺ ጋር እየመጣ ምናምን ምን አይነት ነገር እያደረገ እንደሆነ ጀስት አይተሻል። ሲቀጥል የወለደችለትን ሚስቱን ምን እያደረገ እንደሆነ በደንብ እያይሽ ያ እንኳን ከህይወቷ ከዚህ ነገር ውስጥ ልትወጪ በቂ ምክንያት ነው፣ በጣም በቂ ምክንያት ነው። ግን አሁንም የፈለገ አብርሽና ሩታ አንድ ላይ ቁጭ ብለው ሁለቱን እንፈላለጋለን እንኳን ቢሉ አንቺ ነገሮችን አትተይ። ቀልድህን አንዴ አቁምና ስማኛ እንዴ የሚለውን ቃል ስታወጪው እንዴት ደስ እንደምትይ ከንግግርሽ ጀምሮ ማለት ነው። በኢየሱስ አብርሃም ዛሬ ብሶብሃል። ስማኝ አንዴ መለስማሽ ማለት የሆነ የተሰማኝ ነገር ስላለ ነው። አብርሽ በእናትህ በደንብ ስማኝ። በእኔ ዙሪያ ነው ወይንስ? አዎ በአንተ ዙሪያ ነው። በእኔ ዙሪያ እንዴ? በእኔ ዙሪያ የትኛውም የተሰማሽን ነገር ለመናገር ፈቃደኛ ነች? የምርህን ነው? እውነት? እሺ ቢያንስ ሰምተህ ደግሞ በእርግጠኝነት እርግጠኛ ሆኜ ልንገርሽ አይደል ሄርሜላ፣ መቼም ቢሆን አብርሽ አልፈልግሽም አይልም። እርግጠኛ ሆኜ አባብሎ አደባብሶ ከአንቺም ጋር ከሩታም ጋር ለመሆን ይታገላል እንጂ ለአንቺ ህይወት አስቦ እኔ አንቺን አልፈልግሽም አይልም። አንቺ ላይ ከፈለገ ሌላ ሰው ላይ ያመጣ ይችላል። ስለዚህ ሄርሜላ እጅግ በጣም ጥንቃቄ የተሞላበት ውሳኔ ብትወስኝ ጥሩ ነው፣ በጣም ጥሩ ነው። ጀስት እስካሁን ያለውን ቪዲዮዎች ማየት ይቻላል። ምን አይነት ነገር ሩታ ላይ ያደረገ እንደነበር፣ ስንት አይነት ሰው ያመጣ እንደነበር። ነጊያውን ሄርሜላ እውነትም እንደተባለው አብርሽ ከሷ ጋር ቢሆን ሄርሜላ ህይወት ውስጥ ሌላ ሰው አለማምጣቱን እርግጠኛ መሆን አትችይም። አይልሽም። በቃ አብርሽ አንቺን አልፈልግም ምናምን ጭራሽ እንደማይልሽ ግልጽ ነው። ታውቂዋለሽ አንቺም ለምን ሚል ቢሆን ከመጀመሪያውኑ በቃ ሄርሜላ አልፈልግሽም ከዚህ ነገር ውጪ ይልሽ ነበር። ግን ያንን ነገር ጭራሽ አያደርግም። የሆነ ነገር ላወራ ነበረ በቃ ይቅር። አይ የምሬን እውነት መስንቱ ኧረ ሀሳቤን እንኳን አስጨርሰኝ። ልትወጃለሽ? አዎ ጌታ አንተ ነኝ ሰር ነኝ ነው። አንቺ የምትፈልጊው ምን አይነት ልጅ ነው? እኔ የምፈልገው ምን አይነት ልጅ ነው ማለት አልገባኝም። እኔ የሚመስል ወይስ አንቺ የሚመስል? ወይኔ ቀልዱን ተውና ስማኝ።
እንዴ ቀልድ ነው እንዴ መስልሽ አንቺ? አዎ እየቀለድክ ነው አብርሃም። በእናትህ አንዴ ስማኝ በደንብ እንዴ። እኔ ስቀልድና ቁም ነገሬንም በቃ መለየት አቅቶሻል ማለት። እኔ እንደዚህ ስትሆን ደስ ይለኛልና ሐሳቤን እያስቀየርከኝ ነው። ላውራክ የፈለኩት ጉዳይ አለ። እንዴ ታዩ ጉዳይሽን ወደ ኋላ ባይውና አሁን እዚያ ትልቅ ቁም ነገር ስለልጅ እያወራን ነው። አዎ ግን ቆይ አንዴ እኔን ስማኝ። ምን አስጨርሰኝ። እኔም እሺ እውነት ጨርሽ በቃ እኔ ቀደም በቃ ችግር የለውም። እሺ ስማኝ ትናንትና ከሩታ ጋር መገናኘታችን አውቀሃል? አውቄያለሁ። እና ላውራት የፈለኩትንም ሐሳብ ተረድተኸኛል ብዬ አስባለሁ። አዎ ምንም የተረዳኸው ነገር የለም? ምን እኔ አላየሁም። ምን ረድሽ? እንዴት ትናንትና ከሩታ ጋር መገናኘቴን አውቀሃል አልኩ። መገናኘትሽን እንጂ አወራችሁትን አላየሁኝም፣ አልሰማሁም፣ አላወቅኩም። እውነት? እሺ ልንገርህ። ምን ማለት ልጅ ቆየ ህዝብ ነው አንተ ላይ ምናምን ነገር ስማኛ እንዴ በኢየሱስ ስም ዛሬ ብሶበታል። ያለና ምርጥ ምክፈት አንተነሽ ምላሽ እንደማይሰጥሽ በጣም እርግጠኛ ነኝ። ግን ያው አንቺ ሙከራ ያለሽ መስቲ እሷ ፋሚሊዎች ልታወራው ምናምን ትፈልጋለች እና እሱ ደግሞ እያፌዝ ነው ከሩታ በላይ ብሷልና ግን ሄርሜላን ይሄንን ነገሮች እንኳን ያይሽ ነገሮች አይገቡሽም። በዚህ ልክ እየተጃጃለብሽ፣ በዚህ ልክ ሊያታልሽ እየሞከረ እውነትም እኮ የሚፈልግሽና የሚወድሽ ሰው ጀስት ቁም ነገር ልታወሪው ስትፈልጊ ረጋ ብሎ ይሰማሻል። ያንን ነገር ያዳምጥሻል። ምን ሆነሽ ነው? ጉዳዩ ምንድን ነው? እንዴት ነው? ምን ገጥሞሽ ነው? ምናምን ብሎ ሊሰማሽ ይፈልጋል። እሱ ነገሮችን እንደዚህ እየቀለደ እያሳሳቀ ምናምን ነገር አንቺን ሊሸውድሽ እጅግ በጣም እየሞከረ ነው። እጅግ በጣም ማለት ነው። እና ነገሮች ቢገቡሽ ጥሩ ነው። በጣም እርግጠኛ ሆኜ በቃ ከአንቺ ጋር ላለው ህይወት ይታመናል የሚል እሳቤ ጭራሽ የለኝም። ጭራሽ ማለት ነው። እስቲ አይታችኋል፣ ፋሚሊዎች በጣም እያፌዘባት ነው ምናምን በሆኑ ነገሮች ምናምን ሊደልላት ሊያታላት አንጀቷን ሊበላ ምናምን እየሞከረ ነው። ያው ስራው ስለሆነ እስቲ ምንም እውነትም ድራማም ቀልድም ቢሆን ምን ለማስተማር እንደፈለገ አልገባኝም። እስቲ ነው ከተወዳጇ እንዴት ነው የምታይኝ? እኔ እኮ እያወራሁህ ነው። አንተ ነህ የሆነ አይነት አስተያየት እያየኸኝ ያለኸው ወይ? ትንሽ ነው። አዎ ቀንደ ትንሽ ነው። እሺ እንግዲህ ፋሚሊዎች ሰላም ልበላችሁ አንድ ጊዜ። ሰላም ውድኛ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሰላም ያብራም ደህና ነው፣ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሰን ወደ እናንተ መተንላችኋል። ዛሬ የመጣንበት ጉዳይ ምንድነው? እኔና ሄርሜላ ወደ መዝናኛ ቦታ ልንሄድ ነውና ሁላችሁም ከኛ ጋር አብራችሁን ሆኑ። ይሄንን ቪዲዮ እስከ መጨረሻው እዩት። ይሄንን ቪዲዮ ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ከተወዳጇ ከሄርሜ ጋር አብረን ደስ የሚል ታይም እናሳልፋለን ብዬ አስባለሁኝ። የመጣንበት ጉዳይ ይሄ ነው። ሌላ ነገር የለም እንዴ? ወይ ዋው! ኧረ ድምፅ ድጋሚ በእናትህ የምር ድጋሚ ያለሽ ወይ? ኧረ እንዴ እስከ ዛሬ ጆሮ ተረፍሮ ነበር እንደዚህ አይነት ድምጽ እየሰማሁ። አይኔ ነው እንጂ የተደፈነው የልቤ እንደዛው ነው። አይደለም የልቧን አወራሁላት መሰለኝ። ይሄንን ድምፅ ለመስማት እኮ ጆሮ እንጂ አይን አይደለም የሚያስፈልገው። አይደለም አሁንስ በይን ነው ያልሰማኸው እኮ አይደለም። እኔ ያልኩህ እውር ነክሽ እውር ነክ አይባልም። አንቺ እኔን ያላየክ እኮ አይባልም እንደዚህ። ይሄን ላይባል ጌታ እውር ነው ይባላል አይባልም? እውነት እውር እኮ የአይንን እውር አይደለም የልብ እውር ነው ያልኩህ። እኔ ልብ እውር? አዎ። እንዴ ዛሬ ተከፍቶ ነው ልብ? ተከፈተ እንዴ? እንዴት ነው እባክህ? ዛሬ በጣም ደስተኛ ሆነሃል። ያው እንደነገርኩሽ ነው። ደስ ብሎኛል እንደዚህ ስላየሁት። እኔም ደስ ብሎኛል። እንዴ ልታረቅሽ ነው እንዴ? አይደለም እንደዚህ ደስ ብሎ ሳይ ምናምን እውነት በጣም ነው ደስ የሚለኝ ምናምን ነው። ጌታን እዚህ ድረስ ስመጣ ብዙ ነገሮች አስቤ ብዙ ነገር ወስኜ ደብሮኝም ነው የመጣሁት። ከዛ በኋላ በቃ የመጣው ይምጣ ብዬ ምናምን ራሴን አሳምኜ ብዙ ነገር በቃ ባንተ በኩል ማለት ነው። ምን ደብረኝ አይደል? ምን እኔ ደብረኝ
ከዛ በኋላ ግን አሁን ከመጣው በኋላ ሁኔታ እኮ ሀሳብ አስቀየረሽ። የኔ ሁኔታ ነው ሀሳብ አስቀየረሽ? ጌታም በይ እንዴት እንጃ። እሺ እርሚ ወይ እንዴት ተይ። አይ ሀሳቤን ምልክ በቃ ብዙ ነገር ላውራክ ፈልጌ ነበርና እንደዚህ ደግሞ ደስተኛ ሆነክ ሳይ ሙድህን መከናነት አልፈለኩም። በዚህ ግባ በዚህ ውጣ ማለት አልፈለኩም። ለዛ ነው ሀሳቤን ወደ ኋላ ያደረኩት። ውጣ ግባ ነው ወደ አንድ የሆነ ልጅ። ስለዚህ አሁን ሀሳብሽን ቀይረሻል ማለት ነው? አዎ። ስለዚህ አሁን እንገራረም ፎቶ መነሳት እንችላለን ማለት ነው ከዚህ ጋር አምነታ። በምን እድል በምን እድል ነው? በምን እድል በምን እድል አይደለም ሳማ ይቀራል እንዴ? ራስሽን እንደምረም ታየው። ታይ ግን ይባላል እኮ እንደምንድን ነው ራስሽን ታየው? ታይ ግን ይባላል አንዴ። ስለዚህ ስንፋት ደግሞ ማለት ነው ምን እኔ ምን አጠፋሁ? ምንም አላጠፋሁም ማለት። እሺ ለማንኛውም ዛሬ መክሰስ መጋብዝሽ እኔ ነኝ። ከዛ የምትፈልጊ ቦታ ወስድሻለሁ። የምርክ ነው? እውነት? እሺ እሺ። ሌላስ? ሌላ የምትፈልጊያለሽ? ሌላ አንተን እኔን ፈልጊያለሽ? በጣም እኔን ምንን ነው የምትፈልጊው? ምንን? ምን ማለት ነው? ነው ማለት እኔነቴን ነው እንዴ? አልገባም። እንዳያችሁት ነው። እጅግ በጣም 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 ማስመሰል በተሞላበት መንገድ ሄርሜላን ማርኳት ይዟት ሄዷል ማለት ይቻላል። እና የዛሬው ደግሞ ይለያል። የምር ምን አይነት ምላስ ነው ያለው ግን የሆነ ታውቃላችሁ። አንዳንዴ ግን ያበሳጫል እኮ በቃ አታለላት ማለት ነው። በቃ የሆነ ውስጧ ሊገባ እጅግ በጣም 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 ትልቅ እንትን አደረገ ምናምን ማለት ነው። እና በቃ ሩታ ረሳ ምናምን እንዲባልለት ምናምን የሆነ ጀብድ እንደሰራ ነገር ምናምን ማለት ነው። እንደዚህ አይነት ነገር ሩታ አድርጋ ቢሆን በጣም ይጨልላል እሱ በጣም ማለት ነው። ለሱ ሲሆን ኖርማል፣ ለሷ ሲሆን ደግሞ እና በጣም ፋሚሊዎች ያው እንዳያችሁት ነው። ቀጣይ ምን እንደሚፈጠር አናውቅም። ማንኛውንም ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ። እጅግ በጣም ብዙ ላይክ እፈልጋለሁ። ቪዲዮ ቫይራል እንዲወጣልኝ ላይክ እያደረጋችሁ ቪዲዮን እንድትጀምሩ ስል በታላቅ ትህትና ጠይቃለሁ። ቪዲዮዎችን ተመልከቱልኝ። በጣም ወዳችኋለሁ። መልካም ቆይታ። ቻው